ሀገራችን ላይ እንደነ ኤቢ ማርሻል እና ኤክስ ስናይፐር የመሳሰሉ የቅንጦት ህይወታቸውን የሚያሳዩ ፎሬክስ ትሬደሮች እናውቃለን። ዓለም ላይም በጣም ብዙ ፎሬክስ ትሬደሮች የሚያደርጉት ነገር ቢኖር ሀብታቸውን ማሳየትና ፍሌክስ ማድረግ ነው። ነገር ግን የዚህ ትሬደር ሀብት ሌላ ታሪክ ነው። ይህንን ፎሬክስ ትሬደር ካያችሁ በኋላ እነ ኤቢ ማርሻል እና ኤክስ ስናይፐርን ትሬደር ብላችሁ ለመጥራት ትቸገራላችሁ። ምክንያቱም ይህ ሰው ፎሬክስ ትሬደሮች አስበውትና አይተውት የማያውቁት ብር የሚሰራና ፍሌክስ ሲያደርግ ደግሞ በጣም ብዙ ብር የሚያወጣ ዓለም ላይ በጣም የናጠጠ ሀብታም ፎሬክስ ትሬደር ነው። ሙምባ ፎሬክስ ወይም በትክክለኛ ስሙ ኢማኑኤል ሙምባ ይባላል። የተወለደውና ያደገውም እዚሁ አፍሪካ ዛምቢያ ላይ ነው። ከነጭ ወላጆቹ ዛምቢያ ላይ የተወለደው ሙምባ ህይወት ለሱ ቀላል አልነበረችም። በተለይ ደግሞ ፎሬክስ ትሬዲንግ ለመጀመር ሲያስብ በጣም ትልቅ የገንዘብና የሪሶርስ ችግር ነበረበት። ነገር ግን እሱ ሳያስቆመው ትሬዲንግ ላይ በነበረው ትንሽ ገንዘብና እውቀት ኢንቨስት ማድረግ ጀመረ። በጊዜውም ስለ ፎሬክስ ኤክስቼንጅ ማርኬት፣ ሪስክ ማኔጅመንት እና ሳይኮሎጂ ተማረ። ነገር ግን በዛ ጊዜ ምንም አይነት ትርፍ አላገኘበትም። ከዛ ግን ለብዙ ጊዜ ያለ ትርፍ ሲያሰቃየው የነበረው ፎሬክስ ትሬዲንግ ፍሬ ማፍራት ጀመረ። በጊዜ ሂደትም ብዙ እውቀትና ችሎታ አግኝቶ ስለነበር ትርፍ ካገኘው በኋላ አልወደቀም። እንዲያውም ደግሞ ደጋግሞ ትርፋማ መሆን ቻለ። ከዛም ወደ ሶሻል ሚዲያው መጣ፣ በተለይ ደግሞ ኢንስታግራም እና ዩቲዩብ። እናም በተከታታይ ያለውን ሀብት በማሳየትና ፍሌክስ በማድረግ ቪዲዮዎችን መልቀቅ ጀመረ። እናም አነጋጋሪነቱ በዚያው ልክ ከቀን ወደ ቀን መጨመር ጀመረ። በተለይ ደግሞ ለሌግዠሪ ወይም የቅንጦት ልብሶች፣ መኪኖችና ቤቶች ያለው የተለየ ፍቅር በጣም አነጋጋሪ እንዲሆን አደረገው። ከዛ ባለፈም ገንዘቡን በካሽ መያዝ የሚወድና በሚሄድበትም ገንዘቡን ተሸክሞ መሄድ ስለሚወድ ይህም በጣም ታዋቂ እንዲሆን አደረገው። ይህ ሳይበቃውም $300,000 ያወጣበትን መኪናውን ለካሜራማኑ በጊፍት መልክ በመስጠትና ሌሎችም በጣም አስገራሚና አስደሳች ነገሮች በማድረግ ሶሻል ሚዲያውን መቆጣጠር ቻለ። ከዚህ በኋላም የሚፈልገውን ሀብትና እውቀት ካገኘ በኋላ ሙምባ አካዳሚ የሚባል የትሬዲንግ ኦንላይን አካዳሚ በማቋቋም በትውልድ አገሩ ዛምቢያ ላይ የሚገኙ ወጣት ትሬደሮችን በነፃ ስለ ትሬዲንግ አስተማረ። ብቁ ትሬደሮች እንዲሆኑም አደረገ። ሙምባ በአንድ ትልቅ ንግግሩ ይታወቃል። እሱም ትሬዲንግ የችሎታ ጉዳይ ነው የሚል ነው። ይህም ችሎታ እስካለህ ድረስ ትሬዲንግ ላይ ስኬታማ መሆን ትችላለህ ማለቱ ነው። የሙምባ ታሪክ የስኬትና የሀብት ታሪክ ብቻ አይደለም። በመንገዱ ላይ በጣም ብዙ ፈተናዎችን ተጋፍቷል፣ ወድቋል፣ ተነስቷል። ፎሬክስ ትሬዲንግ ምን ያህል ከባድና አስቸጋሪ ነገር ግን ጠንክረህ ከሰራህ ለዋጭ መሆኑን አሳይቷል። ከሙምባ የምንማረው ትልቅ እውነታም ተስፋ አለመቁረጥና በትዕግስት ጠንክረህ መስራትን ነው። ስለተመለከታችሁ አመሰግናለሁ። ቪዲዮው ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በቀጣይ በሌላ ምርጥ ቪዲዮ እስከምንገናኝ ባይ።